ተነስ፣ ቤቱን ላስተካክል ነው። በዛ ላይ እናፊት ወደ ስራ ልሄድ ነው። አንተም ተነስና ወደምትሄድበት ሂድ። ቆይ ምን ማለትሽ ነው አንቺ? ቆይ ሰው ከማናደድ ውጭ ስራ የለሽም እንዴ? ትናንት ምን ብዬሽ ነበር? የት እንደሄድልሽ ነው ደግሞ የፈለግሽው? ምን አቅልሃለሁ? ወደ ነበርክበት ነው። ቆይ አንተ ግን ሰው ሳይፈልግ ሲቀር አይገባህም እንዴ? አንቺ ራሱ ደጋግሞ የሚነግሩሽን አሰሚም። ይፍራታ፣ እኔ የሚልሽን አርፈሽ ብታደርግ ይሻልሻልሽ። ባልጠበቅሽው ሰዓት የሆነ ነገር ይፈጠር ይችላልሽ። ስለዚህ የምልሽን ነገር አድርግ። እውነት እልሃለሁ አቤል፣ በራሴ እጅ ነው ሲጥ አድርጌ የምገልህ። ኧረ አንቺ ሴትዮ አታስቂ። ደግሞ እዛ ቤት ከፊቴ ደግሞ ሮኛል። ቁርስ ስሪና ቢ የአጎቴን ሚስት ሙያማ መቅመስ አለብኝ። አታስቢ፣ ምግብሽ ባይጣፍጥም ለአጎቴ ጣት እንደሚያስቆረጥም እነግረዋለሁ። የማትረባ ለምን ይሄንን ነገር አትተው? ቆይ እኔ ስንቴ ነው ስለዚህ ነገር መናገር ያለብኝ? እንዴ ማይ፣ ይሄ እኮ ተራ ነገር ነው። ማንኛውም ሰው የሚያደርገው ነገር እኮ ነው። ስርዓት ቢኖር ጥሩ ነው። ደግሞ እማዬ አትበለኝ። ወንድሜ ደግሞ አሁን ስፖርት የሚሰራበት አካባቢ እያየሁት ነበር። ቆይ እስካሁን አልተመለስም እንዴ? የስራ ሰዓት እኮ እየሄደ ነው። ቆይ ይሄ ልጅ ግን ምን እየሰራ ነው? ከሆነች ሴት ጋር ነበር ስፖርት እየሰራ ያየሁት። ምን? ከሴት ጋር ስፖርት እየሰራ? ቆይ ምን አይነት ልጅ ናት? ልጅቷን ፎቶ አነሳለኝ። ፎቶውን አሳይቼማ ወንድሜን ችግር ውስጥ አልከትም። ምን እያሰብክ ነው? ፎቶ አነሳልኝ ወይ እያልኩ እኮ ነው። አይ አስፈላጊ መስሎ ስላልታየኝ አላነሳውም። ዝም ብዬ ነው የመጣሁት። እንከፍ ከመቼ ጀምሮ ነው ደግሞ አንተ አያስፈልግም ምናምን ማለት የጀመርከው? በል ተነስ፣ ካየህበት ቦታ ቶሎ ፎቶ አንስታ አምጣልኝ። ተነስ አፍጥን። እማዬ፣ አሁን ስንት ስራ እያለ አሁን ወንድሜን ሄዶ ፎቶ ማንሳት አግባብ ነው? ትሰማኛለህ? እማዬ አትበለኝ። ሁለተኛ ወንድሜ እህቴ እያልክ ስታወራ እንዳልሰማ። እዚህ ቤት እንድትመጣ ማደርግህ እኮ ከሌሎቹ ትሻላለህ ብዬ ስለማስብ ነው። እንደዚህ የምትመጣበት ከሆነ ደግሞ እዚህ ቤት ድርሽ እንዳትል ነው ማደርግህ። ተግባባ? በል ተነሳው። ሰላም ለእናንተን ውድ የቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ለምታበረታቱ ላይክ፣ ሼር ለምታደርጉን ከልብ እናመሰግናለን። እንግዲህ ዛሬ ይዤላችሁ መጣሁት እንግዲህ ኤፍራታ ከአቤል ጋር በጣም ስትጨቃጨቅና ከቤታችን ውጣልን ምናምን እያለች ነበር። እሱ ደግሞ እሷን ለማናደድ የሚያደርግ ነገር የለም። በጣም ስሜታዊ ሆናለች። ከቤት እንዲወጣ ትፈልጋለች። ነገር ግን እሱ ከነሱ ጋር መኖር ነው የምፈልገው ማለት ነው። እንግዲህ በጣም ተበሳጭታለች ማለት ነው። ምን ማለት ነው? ልጅ ሰብስቤ ማለት አንተ ማትረባ። ቆይ ምን አባ ለማድረግ እየሞከርክ ነው? ምንድን ነው ቅድ? እንዲህ ምን ላክል ይችላል? እንዲህ ራሳችሁ ጠርታችሁ ራሳችሁ ውሻ ማድረግ ነው አይከብድም? አይ እንደውም ሳስበው የኔ ንግስት የጠራች አይመስለኝ። ቆይ ለምንድን ነው እንደዚህ የምታደርግ? ፈልጌ መጥቼ ቢሆንስ? እንዲህ አንተ እኛ ቤት በጣምና እናት እንከረክራለን። ለምንድን ነው ቤታሽ? አንተ አፈን ዝጋ፣ ዝም ብለህ አትቀባጠር። ሌላ ሰው ቢሆን ምንም አይደለም ነበር፣ ግን አንተ በደንብ ጠንቅቄ አውቃለሁ። ትሰማኛለህ? አስጠንቅቄ ነው የምነግርህ። ምን እያሰብክ ምን ለማድረግ እየሞከርክ እንደሆነ በቃ። ነገር ግን ፊቴ ወደ አንተ ነዞባት ከፋፋኝ ጥሩ። የማን ወንበር ላይ ተቀምጠህ ከማን ጋር እንደምትነጋገር በደንብ ታስብበት ነው። እሺ ኤፍራታን ቶሎ ውጭ በላት። መኪና ውስጥ ጠብቃት።
እንደነበር ያላየሽ ይሆናል። ሁሉንም ግቢ ውስጥ ያለውን ነገር እያንዳንዱን በቪዲዮ ቀርጸሽ ትልኪልኛለሽ። ሁሉንም አንድ በአንድ። ቆይ ክፍል ውስጥ ምንም ነገር አላገኘሽ? አይ እኔ ምንም ነገር አላገኘሁም። ያለው ክፍል ቁልፍ ማግኘት አልቻልኩም እንጂ እሱን ባገኝ ኖሮ የሆነ ፍንጭ አላጣም ነበር። ለምን ይሄን ለእኔ ትነግሪኛለሽ? መቼም እንዴት መግባት እንዳለብሽ እና እንዴት መክፈት እንዳለብሽ መጥቼ በተግባር አላሳይሽ። ትሰሚኛለሽ? አሁኑን ማድረግ ያለብሽን አድርገሽ የሆነ ነገር ማየት እፈልጋለሁ። ጉዳዩ ሚስቴ፣ አንቺን የሚጠብቁ ብዙ ወረቀቶች አሉ። አቶ ማታ እኔን መዳፈር ምን እንደሚያስከትል እስኪ እኔ ስለዚህ ጉዳይ ምንም አያገባሽም። አርፈሽ እጅሽን አስታምሺ።